እሷም በዛን ጊዜ ባለቤቱም ወይዘሮ ሄለንም አይ እኔ እንትን ብያታለሁ፣ አዋርቻታለሁ፣ እኔ እንድትመጣ ስላደረኩኝ ነው ማታ ነግሬያታለሁ ሁሉንም ነገር ብላ ታስጠፋታለች። አይንዬም አዎ የመጣሁት ለመሰረትም ላዋራት ስለ ሁሉም ነገር ልነግራት ስለነበር ነው ብላም በምትልም ሰዓት ቶሎ ብላ ብሎ አቶ ቶማስም የሆነ ነገር ለማወቅ በሚሞክርበት ሰዓት ወይዘሮ ሄለንም ታስተፋዋለች፣ እንዳያወራ እንዳይሰማና አይኔም እንዳታወራ ታደርጋታለች። መሰረትም በዛን ሰዓት ምን እያሰብሽ ይሆን አሁን በዚህ ሰዓት ምን አይነት ተንኮል ልታደርጊ ነው እያለችም በውስጧ እያሰበች ነበረ። ወደ ቤትም ቴዎድሮስ ይመጣል። የወይዘሮ ሄለንም ጓደኛና የአቶ ቶማስ ጓደኛ ነው። እሱም የመጣሁት አዶናይን ፈልጌ ነው የመጣሁት ብሎ ሁሉንም ነገር ግን የመጣበትን አላማ ከወይዘሮ ሄለን ጋር ለመገናኘት ነበረ። በዚህ መሀልም ሁለቱም ከዛ መሀል ኑኑም ነበረች እና ኑኑም ሳሎን ላይ ቴዎድሮስን ስታገኘው ኤሉሽ ነበረች። ቶሎ ብላም እንዴ ትተዋወቃላችሁ እንዴ ብላ ትጠይቃታለች። ለኑኑም ትጠይቃታለች እንዴ ትተዋወቃላችሁ እንዴ ብላ ስትልም ግን ኑኑና ቴዎድሮስ ይተዋወቃሉ። ግን ሁለቱም ደንግጠዋል። በእንደዚህ ሁኔታ እንገናኛለን ብለው ስላላሰቡ ቴዎድሮስም ፍጥጥ ብሎ አይ አንተዋወቅም ይላል። ታዲያ ከማን ጋር ነው የምትዩ ብሎ ይላታል። ቴዎድሮስም ለኤሉሽ ይሄ ከፊት ለፊት ላይ ሮጥ አለገባቸው አናታ ብላ ትመልስለታለች። እሷ ግን ምንም ቃል አልተነፈሰችም ነበረ። መዋሸት ስላልፈለገች ኑኑም ልትዋሽ ስላልፈለገች ዝም ብላለች። እሱ የሚያወራውን እየሰማች ትገረም ነበር። ግን አይ አረ ምንም አንተዋወቅም ብሎም ይላታል። እሺ በቃ እንደዛ ከሆነ በቃ ቴዲዬ እሺ ግን ማሚና ባቢን ከፈለካቸው እዛ ክላሳቸው ናቸው ሄድና አግኛቸው ብላ እኔ አሁን ወደ ትምህርት ቤት እየረፈደብኝ ነው ብላ ትወጣለች። ከዛም በኋላ ቴዎድሮስም ለኑኑ እባክሽን ምንም እንዳትናገር ይላታል። ግን ምን እየተፈጠረ እንደሆነ ልትነግረኝ ትችላለህ? ለምን እንዳወቅኩህና እንደማውቅህ እንድታውቅ አልፈለክም ብላ ትጠይቀዋለች። እባክሽ ግን ይሄ ብቻ አድርጊልኝ፣ ዝም በይና እንደማንተዋወቅ አስመስይ ይላታል። እሷም ተገርማ በነገሩ የሚላትንም ነገር ለማድረግ ትሞክራለች። በዚህ መሀልም ከቶማስና ከኤሉም ጋር ቶማስና ከወይዘሮ ሄለን ጋር አብረው ይመጡና ሳሎን ላይ ከቴዎድሮስ ይገናኛሉ። እሺ በቃ አሁን የምትቆይ ከሆነ እኔ ግን ወደ አዶናይ መሄድ እፈልጋለሁ፣ አዶናይን ላገኘው ነው የመጣሁት ብሎ ለአቶ ቶማስም ይነግረዋል። ቴዎድሮስም እሺ ግን በቃ እንደዛ ከሆነ እኔ ውጭ እጠብቅሃለሁ፣ አንተ አዋራውና ና ይለዋል። ግን ቴዎድሮስ ቶሎ አልመለስም፣ ዛሬ እሱን ላዋራው ነው ለትንሽ ደቂቃም ቢሆን ትንሽም ቢሆን ከሱ ጋር መቆየት እፈልጋለሁ ብሎ ይነግረዋል። ቴዎድሮስም እሺ በቃ እንደዛ ከሆነ በቃ እኔ ልሂድ ወደ ስራዬ እንዳይረፍድብኝ፣ ሄሉ አንቺ አሳየው ወደ ክፍሉ ሰጂው ብሎ ይላታል። እሺ በቃ ቻው ተባብለው ወደ አዶናይ ክፍል እንደሚሄዱ ሁለቱም ለአቶ ቶማስ ማሳምነውት ወደ ሳሎን ሄዱና አብረው ቁጭ ይሉና ታዲያ እንዴት አደረግ ትለዋለች ለቴዎድሮስም ወይዘሮ ሄለን እንዴ ሁሉም ነገር አስተካክያለሁ አግኝቻለሁ ይላታል። ሰው አግኝተሃል? ታማኝ ሰው አገኘህ እንዴ ትለዋለች ወይዘሮ ሄለን። አዎ አግኝቻለሁ፣ ግን አንቺ ግን የምታደርጊውን ነገር ግራ እያጋባኝ ነው። በጣም ከባድ ነገር እያደረግሽ ነው። ከሌላ ጊዜውም ደግሞ ይሄ ለየት ይላል ብሎም ይላታል። እሷም እሱን አንተ አያገባህም፣ ግን አሁን ትክክለኛ ሰው ነው ወይ ያገኘኸው? ምስጢራችን የሚጠብቅ ሰው ነው ወይ ስትልም አዎ ምስጢር ትጠብቃለች፣ ግን ደግሞ የእሷ ዋና ፍላጎቷ ገንዘብ ማግኘት ስለሆነ ገንዘብ ከተሰጣት ምስጢርም ሁሉ ትይዛለች ብሎም ይላታል። እሺ እንደዛ ከሆነ ጥሩ ነው ብላም ትስማማለች።
ግን አንቺ የምታደርጊውም ነገር አሁንም እንዴት በዛ ላይ ምንም የማታውቅ ልጅ እንዴት እንደዚህ እንዲሆን ታደርጊያለሽ ብሎም ይላታል። እሷም እኔ እዚህ ቤት የገባሁት በባዶ እጄ ልመለስ አይደለም፣ ስለዚህ ሁሉንም ነገር የፈለኩትንም ሳላገኝ ወደ የትም ንቅንቅ አልልም ብላም ትነግረዋለች። እሺ ግን አንተ ዝም ብለህ አትንቀጥቀጥ፣ ደግሞም አንተ ሁሉንም ነገር እነዚህ ስላልኩ ምንድን ነው የሚያስፈራህ ነገር ብላም ስትለው አይ እና ደግሞ አላደርግም ለማለት ነው ትለዋለች። አይ እሱ ደግሞ እሺ እንደምልሽ እና እምቢ እንደማለልሽ ታውቂያለሽ፣ ስለዚህ እሺ ብሎ እሺ ብዬሻለሁ ይላታል። አዱም ወደ ቤት ትመጣለች። የሄሉሽ ጓደኛ ግን በድብቅ ደግሞ ከመሰረት ጋር ይተዋወቃሉ። መሰረት ሁሉንም ነገር እንደረሳች እያስመሰለች ግን ሁሉንም ነገር ታውቃለች። ግን የወይዘሮ ሄለንም ድብቁ ምስጢሯን ድብቁ ማንነቷን ለማወቅ ሁሉንም ነገር እንደረሳች ታስመስላለች። አዶናይም ከቴድሮስ ጋር ይገናኙና ሁለቱም እንዴት ነህ ቴድሮስ፣ አሁን ትንሽ ጠፋሁብህ አይደለ? ቢዚ ስለሆንኩኝ ነው። አሁን እንዴት ነው እየበረታህ ነው ወይ ይለዋል። አሁን በጣም ደህና ነኝ፣ ምንም አልልም፣ እየለመድኩ ነው ብሎም አዶናይም ይመልስለታል። እሺ ግን አሁን ምን እያሰብክ ነው ብሎም በሚለው ሰዓት ሀዘንህ ከባድ እኮ ነው፣ ግን ምን እያሰብክ ነው ተጽናና ይለዋል። እናም አሁን ምንም አላደርግም፣ አባቴ ግን ሞተዋል። ግን ደግሞ ይህንን ያደረጉ ሰዎች እነሱ በሰላም እየኖሩ ወይንም ከሱ የፈለጉትንም ነገር እያገኙ ሊሆን ይችላል። ግን አንድ ቀን ሁሉንም እውነት ይወጣል፣ እውነት ተደብቆ አይቀርም ብሎ ለአቶ ቴድሮስም ይነግረዋል። በዛን ጊዜ ግን እንዴት አንተ የምታውቀው ነገር አለ እንዴ ብሎም ቴድሮስ ይጠይቀዋል። አዶናይም አይ የማውቀው ነገር የለም፣ ግን አንድ ቀን አውቃለሁ ብሎም ይናገራል። ቴድሮስም እንደዚህ ጠንካራ በመሆንህ በጣም ደስ ብሎኛል፣ እንደዚህ ስላየው ደግሞም ብቸኛ አይደለህም፣ እኔም ከጎንህ ነኝ፣ ቶማስም ከጎንህ ነው፣ አንተ የእኛም ልጅ ነህ፣ የሁለታችንም ልጅ ነህ እያለ ያስመስልለታል። ኑኑም ኤዱም ከቤት ወደ እነ ኤሉሽ ቤት ስትመጣ ወደ ኤሉሽም ስትመጣ አዱ ሳሎን ላይ ቴዲን ታገኘዋለች። በዛ መሀል እንዴ ሰው የለም እንዴ ቤት ብላም ትናገራለች። በዛን ሰዓት በቁጣ አሉ ይመጣሉ፣ ግን አንቺ ምንም ጥያቄ አታብዢ፣ ዝም ብለሽ ቁጭ በይ ብሎ ተቆጥቶ ይናገራታል። ታዲያ ምን ያስቆጣሃል በሰው ቤት? ለምንድን ነው ደግሞ ዝም ማለት ከቻልክ አትችልም እንዴ ዝም አትልም ብላም ትለዋለች። ምን አይነቱ አለፍላፊ ነህ፣ ዝም አትይም፣ ወሬሽን አትቀጥይ ብሎም እሱንም ዝም እንድትል ያደርጋታል። በዛ መሀልም ወደ መሰረት በመልእክት እየተጻጻፈች ነይ ከዚህ ጉድ አውጭኝ ብላ ትነግራታለች። መሰረትም ወደ እሷ ትመጣለች። ወደ እሷ መጥታም ነይ እሺ ወደ ላይ እንውጣ ብላ ኤዱንም ይዛት ወደ ክፍሏ ትሄዳለች። ሁለቱም ይነጋገራሉ። ግን ከዛ መጀመሪያ ላይ ሳሎን ላይ በተቀመጡበት የኤሉሽ እናት ወይዘሮ ሄለን መጥታ ኤዱ እንዴት ነሽ ስትላት ነበር። ደህና ነኝ፣ እንዴት ነሽ እትዬ ስትላትም ደህና ነኝ፣ ግን አንቺ በዚህ ሰዓት እንዴት መጣሽ ስትል ኤሉሽን ለማግኘት ነው መጣሁት እና ተማሪ እንደሆነች አታውቂም እና ደግሞ አንቺ ካልተማርሽ እሷ ትምህርቷን አታስፈቻት ትሰመኛለሽ ብላ በቁጣ ትናገራታለች። እሺ እትዬ ይቅርታ አይደገምም ብላ ትናገራለች። መሰረትን መጥታ ይዛት ትሄድና ሁለቱም ያወራሉ። ከዚህ ሁሉ ጉድ ነው አጣሽኝ፣ ግን አሁን እንዴት ብዬ ነው ኤሉሽ ቀድሜ እንደመጣሁ የምነግራት? አንቺም ችግር ውስጥ ገብተሽ እኔንም ችግር ውስጥ አስገባሽኝ ትላታለች ኤዱም ለመሰረት። ኑኑም ወደ ክፍላቸው ትመጣና ክፍል ላይ ስልክሽን እፈልጋለሁ ትላታለች ለመሰረትም። እንዴ ለምን ፈለግሽው? ስልኬ አልሰጥሽም ስትላትም ለምን አትሰጫትም? ስጫት እኮ ምንም ቢሆን ባታስታውሽም ምንም ቢሆን እህትሽ ናት ብላ ኤዱም ትቆጣታለች። አይ በቃ ካልፈለገች ተይው ብላ ትላለች። መሰረትም በመጨረሻም ስልኩም ትሰጣታለች። ግን ኑኑ ወይዘሮ
ወይዘሮ ሄለንና ወይዘሮ ሄለንና ቴዎድሮስም ሲያወሩ ሁለታቸውም ስለሆነ ምስጢር ሲያወሩ ሰምታቸው ነበረ። ከዛ በኋላ በፍራቻ ውስጧም እየተቀጠቀጠ ስለነበረ ኑኑም ስልኩም የፈለገችው ለዛ ነበረ። ስልኩም ተቀብላ ለመደወልና ወንድሟ ጋር ደውላ ሁሉንም ነገር እሱ ቢሰማትና ለማናገር እየሞከረች ነበረ። ወደ ወንድሟም ስትደውል ደጋግማ ስልኩ ግን አይመልስም ነበር። በመጨረሻም ያነሳና ወንድሜ በመጨረሻም አነሳው። እንዴት ነህ ትለዋለች እንባ በተናነቃት ልብ። ደህና ነኝ እህቴ፣ እንኳንም ደወልሽ፣ በጣም ነፍቀሽኝ ነበረ ብሎ ይላታል። ወንድሜ ናልኝ ቶሎ ብለክ፣ እኔ እዚህ ያለውም ነገር አልቻልኩትም ብላም ትነግረዋለች። እህት አለም ምን ሆነሻል? የተፈጠረ ነገር አለ? እኔ እሱ ጋር መጥቼ መኖር አልፈልግም። እናንተ አንድ ጊዜም እዛም ሆናችኋል። እኔ ያለውበትን ተመችቶኛል ይላታል። እሷም ወንድሜና ታስፈልገኛለህ፣ ብቻ ያልችለውም ትላለች። የተፈጠረ ነገር ካለ ንገሪኝ እህት አለም፣ ሁሉንም ነገር ይላታል። አይ በቃ እዚህ እናቴም ናፍቃሃለች፣ ስለዚህ ሁላችንም እንድትመጣ በቃ ፈልጌ ነው ትላለች። እሷም እንባዋን እያለቀሰች በውስጧ በቃ መጥፎ ስሜትና ይሁን ነገር እየተሰማኝ ነው፣ ግን ቶሎ ብለህ ና ትለዋለች። አይ እህት አለም እዚህ ተመችቶኛል፣ እኔ እሱ ቤት ሄጄ መኖር አልፈልግም ይላታል። እሺ ግን የሆንሽውን ንገሪኝ ብሎ ሳይረዳ ሲቀር በቃ ተወው ብላ ስልኩም ጆሮ ላይ ትዘጋዋለች ኑኑ። ከዛም ወደ ክፍሏ ስትገባ ወይዘሮ ሄለንም መሳቢያ ውስጥ ስትፈልግ ፋይሎችን ይጠፉባታል። እዚህ ቤት ምን እየተፈጠረ ነው? ማን ነው ይሄንን ፋይል ያነሳው ብላ ትናገራለች። የሆነ ነገርማ የተደበቀ ነገር አለ ብላ ወደ መሰረትም ትሄዳለች። መሰረትንም ብቻዋን ነበረ ያገኘቻት። እንዴት ነሽ ኤዱ እዚህ ነበረች እንዴ ብላ ስትላት፣ አዎ ግን መሰረትም ወይዘሮ ሄለንም ስታገኛት እየተደናገጠች ነበረ። በሀሳብም ተጨንቃ ስለነበር አዎ እዚህ ነበረች፣ ግን ውጭልኝ ብዬ አስወጣዋት ብላ ስላለች ክት ብላም እየሳቀች ወይዘሮ ሄለን እንዴ እና ለምንሽ ነው ውጪ ብለሽ አስወጣሻት? እንዴት እማምንሽ መስሎሽ ነው? ስሚኝ ቆይ ግን አንቺ ሁሉንም ነገር ታስታውሻለሽ አይደለ? አልረሳሽም አይደለ? እያለች ትናገራታለች። ምንድነው? አረ ምንም አላስታውስም እትዬ፣ ምንም አላስታውስም ትላለች መሰረትም። እና እኔ ሁሉንም ነገር የማምንሽ አይምሰልሽ፣ ስታይ እንጂ ልመስልሻለሁ። ይገባኛል፣ አውቃለሁ። እሺ ስለዚህ ሁሉንም ነገር አልረሳሽም ትላታለች። አረ እኔ እትዬ ምንም ያስታወስኩትም ነገር የለም። እንደዛ ቢሆን ነው የሚሻለው። ግን ደግሞ አሁን እኔ አንቺን ላምንሽ አልችልም። የማታስታውሽ ከሆነ ስልክሽን ስጭኝ፣ ለማንኛውም ልፈትሸው ትላታለች። መሰረትም እንዴት ስልኬ ለምን ፈለግሽው? አሁን የምትደብቂው ነገር ከሌለ ስልክ ስጭኝ ብላ ትቀበላታለች። ወደ ቴዎድሮስም ደውላ እቅዱ እንዴት እየሄደ ነው? አሁን ሁሉንም ነገር አስተካከላችሁ ብላ ትላለች። አዎ ግን እሺ ሁሉም ነገር ካስተካከላችሁ በኋላ ወደ ቶማስም ስትደውሉ ሁሉንም ነገር ስትነግሩት የሚያሳየውም አክት ሁሉንም ትነግሩኛላችሁ፣ ተከታተሉት ብላ ትነግራለች። አዶናይም ሳሎን ላይ በተቀመጠበት ወደ ኑኑ ትመጣና አዶናይ እንዴት ነህ? እየበረታህ ነው ወይ ትለዋለች። አዎ ደህና ነኝ፣ ግን አንቺ መጠየቅ አይጠበቅብሽም፣ አታስመስይ እንደምታስብልኝ ይላታል። እንዴት ነው እንደዚህ ልትል የምትችለው? በጣም ነው የማስብልኝ። እውነትም የምታስብልኝ ቢሆን እንዲህ አታደርጊም ነበረ ይላታል። ደግሞ ምን አደረኩኝ እና ምን ያደረኩት ያጠፋሁት ነገር አለ ወይ ብላም ትለዋለች። አይ ምንም ነገር የለም፣ ግን አሁን ከፊቴ ዞር በይ፣ ምንም ነገር ማውራት አልፈልግም ብሎ ይላታል። አዶናይ እኔ እኮ አንተ ከዚህ ህመምና ከዚህ ስሜት እንድትወጣ ነው የምፈልገው ብላም ስትለው ኑኑ አታስመስይ፣ ምን እንደምፈልግና ምን እንደሚያስደስተኝም ታውቂያለሽ። ደግሞ ምን አይነት ሁኔታ ላይ ተቀራርበን ነበረ ይላታል። እኔ እናንተ እኮ አንተ ደግሞ ወንድሜ ነህ፣ እኔ ደግሞ ልክ እንደ ኤሉሽ እህት እኮ ነኝ።
ለምንድን ነው እንደዚህ እንትን የምትለኝ ስትለው አይደለ እኔ ወንድምሽ አይደለሁም። እንዴት ወንድም አይደለህም? እኔና አንቺ ተቀራርበን ነበረ። ስለዚህ እዚህ ሀዘን ውስጥም ሆኜ እንኳን የሚሰማኝ ሌላ ተስፋ እንዳለኝና ሌላ ህይወት እንደምቀጥል ነው። ስለዚህ አንቺ የኔ ወንድም አንቺ የኔ እህት፣ እኔ ደግሞ አንቺ ወንድም ሊሆን አልችልም። ስለዚህ እባክሽን ሂጂ ብሎ ይሄ እንድትሄድ ያደርጋታል። ኤልሹም ከትምህርት ቤት ትመጣና እንዴት ነህ አዶናይ ብላ ሰላም ካለችም በኋላ ኑኑን የት እንደሄደች ስትጠይቀውም አሁን እዚህ ነበረች ብሎ ይላታል። ለምን ፈልገሻት ነው ብሎም ሲጠይቃት ውሃ እንድታመጣልኝ ፈልጊያት ነበረ፣ ግን ውሃ ሄደሽ ራስሽ አትጠጭም ወይ እያላትም ምን ችግር አለ እሷ እዚህ ቤት የመጣችው ልትሰራ አይደለም፣ እሷ ምን ሰርታ ልትበላ ነው ብላ ትነግረዋለች። ጠርታም እሷንም ውሃ እንድታመጣላት አድርጋ ውሃው ይዛ ስትመጣ አዶናይም አስተያየቱ ስለተቀየረባት ግን አዶናይም ኑኑን የሚያያት በፍቅር አይን ስለነበረ አንተ እንዴት ነው የምታያት ብላም ታስጨንቀዋለች። እንዴት አየኋት አላቅም፣ ብቻ ግን የምታያት አስተያየት በጣም የሚገርም ነው ብላም ለአዶናይ ታስጨንቀዋለች። ቆይ አንቺ ግን በዚህን ሰዓት ስለዚህ ይወራል ወይ ብሎ አፏን ያስይዛታል። በዚህ መሀልም ወይዘሮ ሄለንም ኑኑን እየጠራቻት ባለ ጊዜ ሳሎን ላይ ኤልሹን ቁጭ ብላ ነበረ። በቅናት እንዴ እቺ ልጅንማ ወዳት አይሆንም መቼም እንደዚህ የምትጠራት እንዴት ሰራተኛ ልትወድ ትችላለች እናቴ ብላም በውስጧ ታጉረመርማለች። ግን ወይዘሮ ሄለን ያሰበችውንም ኑኑ ወደ ሱቅ ለመላክ ነበረ። ሱቅም ይህንን ሱቅ ሂጂና ከዛ በኋላ እነሱ እቃ ይሰጡሻል፣ አንቺ ደግሞ ያ እቃ ይዘሽ ነይ ብላ ለኑኑም ትነግራታለች። ወይዘሮ ሄለንም እሺ ግን የትኛው ሱቅ ነው? ብዙ ሱቅ እኮ ነው እዚህ ያለው ብላ ትነግራታለች። እዛ ምልክት ያለውም ሱቁን ሄዳ የምታመጣበትንም ቦታ ምልክት እየነገረቻት እሷን እቃውንም እንድታመጣ ትልካታለች። ወደ ሰዎቿም እየደወለች ወይዘሮ ሄለን አሁን ልጅቷ ወጥታለች እናንተ ተከታተሏት ትላለች። ኑኑም የተባለችውንም ለማድረግ ወደ ሱቅ ትሄዳለች። መሰረትም በጣም ተጨንቃለች። ውስጧም በጣም ምን እየተፈጠረ ነው? ከኤዱም ጋር ሲያወሩ እህቴን ግን በጣም የተጨነቀች ትመስላለች ብላ ስትነግራት ነበረ መሰረት። አው ግን በጣም ነው የምታሳዝነው። እሷ ግን አንድ ነገር አውቃ ወይንም የሆነ ነገር ልታደርግ አስባ እንደሆነ ወይዘሮ ሄለንም ካወቀች በጣም ነው የምትከፋው። እና ደግሞ እህቴን አንድ ነገር ካደረገቻት መቼም አልለቃትም ብላ ስታወራ ነበረ መሰረትም። ኑኑ ወደ ሱቅ ሄዳ እቃውን ይዛ ስትመለስ ግን ከኋላዋ መኪና እየተከተላት ነበረ። መኪና ተከትሏት ከኋላ የያዘችውንም እቃ መሬት ላይ ዘርረው እሷም አፍነው ይወስዷታል። ወንድሟም ደውሎ ወደዚህ እያለቀሰች እንደሆነም ሲናገራቸው እሷም ሄዶ እንዲያዩት አድርጎም ነበረ። በዛን ጊዜ አዶናይ የሚሰማና ምንድን ነው የሆነችው? አሁን ግን ወንድሟ እየደወለ እያለቀሰች ነው ብሎኝ ነው የመጣሁት በምትልም ሰዓት ግን ምን ሆና ነው እኔ ያስከፍቻት ይሆን ብሎ ራሱንም እየወቀሰ ነበረ አዶናይም። ግን እሷም ወይዘሮ ሄለንን እንዲያግቷት ስላደረገች ቤትም አልመጣችም። መሰረትም ኤዱም ሁላቸውም ተጨንቀው ስለሷ